የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ደረቅም ሆነ ፈሳሽ ቆሻሻ ወደ ወንዝ የሚለቁ የመንግስትና የግል ተቋማት እንዲሁም ግለሰቦችን አልታገስም ሲል አሳስቧል። ከወንዞች ጋር በተለይ ፈሳሽ ቆሻሻ ያገናኙ ኢንዱስትሪዎች፣ ሪል ስቴቶችና ሌሎች ተቋማትም ጭምር ልዩ የገንዘብ መቀጫዎች እንዲከፍሉ መደረጉን ባለስልጣኑ አሳውቋል። ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ዮሐንስ አበረ ያቀርበዋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የ2017 በጀት ዓመት የ10 ወር እቅድ አፈጻጸም ላይ ከ11 ክፍለ ከተሞች የማህበረሰብ ወኪሎች የውይይት መድረክ ያካሄደ ሲሆን መዲናዋ ባለፉት 10 ወራት ልዩ የክትትልና ቁጥጥር ተግባራት መስራቱን አሳውቋል። በተሰራው የክትትልና ቁጥጥር ስራም ከባለፈው ዓመት ተመሳሳይ ወቅት ሲነጻጸር በከተማዋ የሚፈጸመው የደንብ ጥሰት መጠን 64% መቀነሱን ገልጿል። ቀሪው 36% የሚሆነውን የደንብ ጥሰት ለመከላከል ባለስልጣኑ ካሉት 6000 ገደማ የደንብ ማስከበር ባለሙያዎች በተጨማሪ ከ2000 በላይ ኦፊሰሮችን እያሰለጠነ መሆኑንም ጠቁሟል። የደንብ ማስከበር ባለሙያዎች ቁጥር መጨመር በተለይ የጎዳና ላይ ህገወጥ ንግድን ከመቀነስ ባሻገር ወንዞችን ከብክነት ለመከላከል የተጀመረውን ስራ ለማጠናከር ያግዛል ብሏል። በመድረኩ የተገኙ ተሳታፊዎችም ባለስልጣኑ የጀመረውን ህግ የማስከበር ስራ አጠናክሮ እንዲቀጥል ገልጸው የገንዘብ መቀጫውም የግለሰቦችና የተቋማትን የመክፈል አቅም ያገናዘበ እንዲሆን ጠይቀዋል። ለዚህም ለሌሎች ጥያቄዎች ምላሽና ማብራሪያ የሰጠው ባለስልጣኑ የከተማ አስተዳደሩ ወንዞችን ከብክነት ለመከላከል ያወጣው ደንብ ተከትሎ ፍሳሾችን ከወንዝ ጋር ሆን ብለው ያገናኙ ግለሰቦችና ተቋማት እስከ 1 ሚሊዮን ብር የገንዘብ መቀጫው እንዲከፍሉ መደረጉን ባለስልጣኑ አሳውቋል። በተለይ በከተማችን ውስጥ ከወንዞች ዳርቻ ጋር ተያይዞ ያለ ህብረተሰብ የመንግስት ተቋም፣ የጤና ተቋም፣ የትምህርት ተቋም፣ የግል ድርጅቶች እንደገና ግለሰቦች በወንዝ ዳርቻ ያሉትን ይሄን ተግባር ይፈጸማል ብለን ከምንገምተው ጋር በሚገባ ተዋይተን የጋራ መግባባት ደርሰናል ማለት ነው። ከዛ አልፎ የተላለፈ ደግሞ ቅጣቶችንም እየቀጣን ነው። አስተማሪ ቅጣቶችን ከ300 እስከ 1 ሚሊዮን የተቀጡ ተቋማት አሉ። በሚገርም ሁኔታ ጥፋታቸውን አምነው የተቀጡትን ቅጣት በሙሉ ያስገቡ አሉ። 300,000 ያስገቡ አሉ፣ 400,000 ብር ያስገቡ አሉ፣ 1 ሚሊዮን ያስገቡ አሉ። ዋና ስራ አስኪያጁ አክለውም ፍሳሽ ወደ ወንዝ በሚለቁ አካላት ላይ የሚጣለው የገንዘብ መቀጫውም የቆሻሻው የብክለት መጠን ተለክቶ ነው ብለዋል። በቀጣይም ደረቅም ሆነ ፈሳሽ ቆሻሻ ወደ ወንዝ የሚለቁ የመንግስት የግል ተቋማትና ግለሰቦች ተመሳሳይ ቅጣት እንደሚጠብቃቸው ዋና ስራ አስኪያጁ አሳስበዋል። ሪል ስቴቱ ከግቢ ውስጥ የሚወጡት ሽንት ቤቶች በህዝብ ላይ መልቀቅ የለበትም። እሱስ ለቀቀ፣ የተለቀቀበት አካልስ በጣም ይሄ ወንጀል ነው። ከሪል ስቴት ይሁን ከፋብሪካ ይሁን ከግለሰብ ይሁን ከመኖሪያ ቤት ይሁን ከትምህርት ተቋማት ይሁን ከጤና ተቋማት ይሁን ከማንኛውም አካላት ወደ ወንዝ የሚፈስ ተግባር ከእንግዲህ ወዲህ በአዲስ አበባ አይኖርም። ስለዚህ አዲስ አበባ ደንብ ማስከበር ባለስልጣንም በጣም አጠንክሮ ነው የሚሄድበት። ፍሳሻቸውን የለቀቁ አካሎችን አሳስባለሁ ማለት ነው። የባለስልጣኑ ዋናው ተግባር የተሰሩ መሰረተ ልማቶችን መጠበቅ እንዲሁም ህጋዊነትን ማረጋገጥ እንጂ ገንዘብ መሰብሰብ አለመሆኑን የባለስልጣኑ ምክትል ስራ አስኪያጅ ንጋቱ ዳኛቸው ተናግረዋል። የከተማ አስተዳደሩም የሚያወጣቸው ደንቦች፣ መመሪያዎች፣ የቅጣት ሰንጠረዦች ህብረተሰቡንና የመጪውን ትውልድን ታሳቢ ያደረገ የጤናን፣ የኢኮኖሚ፣ የማህበራዊ ጉዳይ፣ የስነ ልቦና ጉዳይና አጠቃላይ የከተማውን ለውጥን ታሳቢ ያደረጉ እንጂ ዋናው ዓላማው የደንብ ማስከበሩም ሆነ የከተማ አስተዳደሩ ቅጣት ጥሎ ገቢ ማግኘት አይደለም። ወደ 75 አካባቢ 76 አካባቢ ወንዞች አሉ። እነዚህ ወንዞች የከተማዋ ጌጥ መሆን ሲገባቸው፣ የከተማዋ ትንፋሽ መሆን ሲገባቸው፣ ነገር ግን የራሱ ኢኮኖሚ ጠቀሜታ ብቻ አስቦ ህብረተሰብን ጤና በመጉዳት ረገድ የሚኖረውን ነገር ችላ ብለ ወይም ደግሞ በትንሽ ገንዘብ ቀርተ እሱ ያችን ገንዘብ በሚያገኝበት ተራ አርጎ በሚወስድበት ከሆነ ሽንት ቤት የሚለቀቅባቸው ኬሚካል የሚለቀቅባቸው የምንመገባቸው አትክልቶች ከዛ ኬሚካል ውስጥ መጥቶ ራሳችን ጤና የሚጎዳና ትውልድን ሽባ የሚያደርግ የጤና እክል የሚያደርግን ድርጊት ተፈጽሞ ለዚህ የሚደረገው ቅጣት ትንሽ ከበደ ተነሰ ብለን ከሰው ህይወትና ህልውና ከከተማ ጉዳት አንፃር ካላየ ነው የሚቀጣውን ቅጣትን አስበን ብቻ ከሆነ ተገቢ አይሆንም ማለት ነው። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ቀደም ሲል የከተማዋ ሁነኛ ችግር የነበረውን የመሬት ወረራ ሙሉ ለሙሉ ማስቆም መቻሉን ገልጾ ህገወጥ ግንባታና ህገወጥ ማስታወቂያ ላይ የሚሰሩ ቀሪ ስራዎች አሉብኝ ብሏል።